ከአርትስ ቴሌቪዥን አርዕስተ ዜናዎችን እነሆ። ምርጫ ቦርድ ህወሓትን ከፓርቲነት ሊሰርዝ የሰጠው ቀነ ገደብ ሊጠናቀቅ 2 ቀናት ብቻ ቀርተውታል። ምስራቃዊ ኮሪደር ተብሎ የሚጠራው ከአፍሪካ ወደ የመን ስደተኞች የሚጓዙበት መንገድ የበርካታ ኢትዮጵያውያንን ህይወት እየቀጠፈ ቢሆንም እምብዛም ትኩረት አለማግኘቱ ተነገረ። የአልማዝ ማዕድን ሲለቅሙ ስለሚውሉበት የምድራችን ብቸኛ የህዝብ መዝናኛ ፓርክ ያዘጋጀንላችሁ ዘገባም አለ። ክቡራን ተመልካቾቻችን እንደምን አላችሁ? የአፍሪካን ህዳሴ ለማብሰር ከፍ ያለ ዓላማን ይዞ በ24 ሰዓታት ስርጭት ወደ እናንተ የሚደርሰው የአርትስ ቴሌቪዥን የዜና ሰዓት ነው። ከ120 ሚሊዮን በላይ ዜጎች ያሏት ሀገራችንና በ7 አህጉራት የተከፋፈለችው ዓለማችን እንዴት ዋለች፣ እንዴት ተሳደረች የሚለውን ወደ እናንተ ልናደርስ መተናል። ዜናዎቹን ወደ እናንተ የማደርሰው ደግሞ ያብስራ ገዛኸኝ ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን ስናልፍ ምርጫ ቦርድ ህወሓትን ከፓርቲነት ሊሰርዝ የሰጠው ቀነ ገደብ ሊጠናቀቅ 2 ቀናት ብቻ ቀርተውታል። በአንጻሩ ህወሓት ከሰሞኑ ባወጣው መግለጫው እውቅናዬን የሚወስነው የትግራይ ህዝብ ነው፣ ምርጫ ቦርድ ህወሓትን እንደ አዲስ እንዲመዘገብ መጠየቁን አወግዛለሁ ሲልም አስታውቋል። ጽዮን ሌኩን ተጨማሪ አላት። በግንቦት ወር የኢትዮጵያን የመሪነት ስልጣን የተቆጣጠረውን ኢህአዴግን የመሰረተው ህወሓት በሌላኛው ግንቦት ምርጫ ቦርድ ከፓርቲነት ሊሰርዘው ትዕዛዝ ካስተላለፈበት ጊዜያት ተቆጥረዋል። ቀናቱም በህወሓትና በምርጫ ቦርድ መካከል መግባባት ሳይፈጠር ነግደው ከመገባደጃው ደርሰዋል። በትግራይ አሁናዊ ፖለቲካ መነሻነት ብዙ አይነት አካላትን ላካተተው የህወሓት ጉዳይ ከ2 ቀናት በኋላ የምትመጣው የግንቦት ወር ተጠባቂ ሆናለች። ብሎም ጌታቸው ረዳ በሚመሩት ሌላኛው የህወሓት ክንፍ የተመሰረተውና ህወሓት ሊተካው የተዘጋጀው አዲሱ የትግራይ ሊበራል ዲሞክራሲያዊ ፓርቲ የፓርቲነት እውቅናውን በግንቦት ወር እንደሚያገኝ መግለጹ በትግራይ ፖለቲካ ውስጥ ቀጣዩን የግንቦት ወር ትልቅ ትኩረት አሰጥቶታል። የሰሜኑ ጦርነት በፕሪቶሪያ ስምምነት ከተደመደመ በኋላ ህወሓት በአሸባሪነት የተሰጠው ፍረጃ ተነስቶ በምርጫ ቦርድ በኩል እንደ አዲስ እንዲመዘገብ ጥያቄ ቀርቦለት የነበረ ቢሆንም ህወሓት የነበረው ህጋዊ ሰውነት እንዲመለስ እንጂ እንደ አዲስ መመዝገብን እንደማይፈልግ በመግለጽ ከዚህ ደርሷል። ፓርቲው ይሰረዛል በሚል ከአፋፍ በደረሰበት በዚህ ወቅትም ከሰሞኑ ብሔራዊ አንድነታችን ሉዓላዊነታችንን ለማስጠበቅ በሚል መሪ ቃል ከሚያዝያ 23 እስከ 25 ቀን 2017 ዓ.ም ባካሄደው ስብሰባና ባወጣው የአቋም መግለጫ እውቅና የሚወሰነው በትግራይ ህዝብ ነው ብዬ ነው የማምነው፣ የምርጫ ቦርድ የፕሪቶሪያ የሰላም ስምምነትን በሚጻረር መልኩ ሁኔታውን ወደ ተራ የቴክኒክ ጉዳይ እንዲያመራ በማድረግ እንደ አዲስ ተመዝገቡ ማለቱን አወግዛለሁ ብሏል። በፕሪቶሪያው ስምምነት መሰረት ህጋዊ ሰውነቱ ወደ ነበረበት እንዲመለስም ጥሪ ማቅረቡ ተሰምቷል። በትግራይ ክልል በህወሓት አመራሮች መከፋፈል ብሎም በምርጫ ቦርድና በህወሓት እሰጥ አገባ ምክንያት የፖለቲካው አየር ውጥረት ወርሶት ለ2 ዓመታት ዘልቋል። ህወሓት በቀድሞ የክልሉ ፕሬዝዳንት ጌታቸው ረዳ ዘመንና የስልጣን ማብቂያ ሰሞን የትግራይን የዞንና የወረዳ የኃላፊነት እርከኖች በኃይል መቆጣጠሩ ይታወሳል። አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ በመጋቢት ወር መጨረሻ በአመራርነት ከተሰየሙ ወዲህ የሰላም አየር ይሰፍናል የሚል ተስፋ የነበረ ቢሆንም ከምርጫ ቦርድ ጋር የገባው ውዝግብ ያልተፈታው ህወሓት የመሰረዝ አደጋ እንደተደቀነበት ህወሓትን በተደጋጋሚ መግለጫዎቹ የምርጫ ቦርድን ውሳኔ እንደተቸ ብሎም ህጋዊ ሰውነቴ ይመለስልኝ በሚል ጠንከር ያለ መግለጫ እየሰጠ ከዚህ ተደርሷል። ቀጣዮቹ የግንቦት ወር ቀናቶች ከ50 ዓመታት በላይ በፓርቲነት ከዚያም ውስጥ 27ቱን ዓመታት በስልጣን የኖረውን ህወሓትን የተመለከተ ውሳኔ የሚተላለፍበት እንደሆነም ይጠበቃል። የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት የህወሓት አመራር ጌታቸው ረዳና ሌሎች የህወሓት ቀደምት አመራሮችም ህወሓት የመሰረዝ አደጋ ተደቅኖበታልና የህወሓትን የፖለቲካ ዓላማ የሚያስፈጽም በትግራይ ክልል የሚንቀሳቀስ ሊበራል እሳቤን የሚከተል ፓርቲ በመመስረት እውቅና ለማግኘት የምርጫ ቦርድን ውሳኔ እየጠበቁ ይገኛሉ። ይሁንና ህወሓት ከዚህ ቀደምም ባወጣቸው መግለጫዎቹ ከሰሞኑ በነበረው ስብሰባም የምርጫ ቦርድ ህጋዊ ሰውነትን ይመልስልኝ ሲል ማሳሰቡን ቀጥሏል። ምስራቃዊው ኮሪደር ተብሎ የሚጠራው ከአፍሪካ ወደ የመን ስደተኞች የሚጓዙበት መንገድ የበርካታ ኢትዮጵያውያንን ህይወት እየቀጠፈ ቢሆንም እምብዛም ትኩረት አለማግኘቱ ተነገረ። መንገዱ አደገኛ ቢሆንም በየዓመቱ በመቶ ሺዎች የሚቆጠሩ ስደተኞች በዚህ መንገድ መጓዝ መቀጠላቸውን ዘገባዎች አመላክተዋል። ሮሃ ግርማ ተጨማሪ አላት። ኢትዮጵያውያን የመካከለኛው ምስራቅ ሀገራትን ጨምሮ በመላው ዓለም ተሰደው ይኖራሉ። ስደቱ አሁንም በህጋዊና በህገ ወጥ መንገድ ቀጥሏል።
በተለይ በህገ ወጥ መንገድ የሚሰደዱ ዜጎች ለበርካታ ችግሮች ተጋላጭ መሆናቸው በየጊዜው እየተነገረ ቢሆንም ስደቱ ግን አሁንም አልቀነሰም። በተለይ ወጣት ኢትዮጵያውያን በዚህ ምክንያት ለከፍተኛ የአካል ጉዳት፣ ለአእምሮ መታወክ፣ ባስ ሲልም አንገታቸውን እስከ መቀላት ደርሰዋል። በርካታ ስደተኞች በመንገድ በሚያጋጥሟቸው ፍጹም ኢሰብአዊ በሆኑ ሁኔታ ካሰቡበት ቦታ ሳይደርሱ ቀርተዋል። በተለይ ደግሞ በሴቶች እህቶቻችን ላይ የሚደርሰው ስቃይና ፈተና እጅጉን ይበረታል። ከአፍሪካ ወደ የመን የሚደረገው ስደተኞች የሚጓዙበት መንገድ ምስራቃዊው ኮሪደር በሚል ይታወቃል። በብዛት ስደተኞች ከሚጓዙባቸው አደገኛ መንገዶች ውስጥ አንደኛው ቢሆንም እምብዛም ግን ትኩረት አላገኘም። ሰዎች በስደት ምክንያት ለከፍተኛ ሰብአዊ ችግሮች እየተጋለጡ ቢሆንም አሁንም ግን በየዓመቱ በመቶ ሺዎች የሚቆጠሩ ስደተኞች በዚህ መንገድ መጓዝ መቀጠላቸውን ዘገባዎች አመልክተዋል። ሚክስድ ማይግሬሽን ሴንተር እንደሚለው በየዓመቱ ከአፍሪካ ወደ የመን የሚገቡ ሰዎች 100,000 ይደርሳሉ። ስደተኞቹ በአብዛኛው ኢትዮጵያውያን ሲሆኑ እንደ ሶማሊያ እና ጅቡቲ ካሉ የቀሩት የምስራቅ አፍሪካ ሀገራትም ዜጎች ይሰደዳሉ። በ2023 ሂውማን ራይትስ ዋች ባወጣው ሪፖርት የድንበር ጠባቂዎች በመቶዎች የሚቆጠሩ ኢትዮጵያውያን ስደተኞችን መግደላቸውን ጠቁሟል። በሳውዲ የቤት ሰራተኛ ሆነው የተቀጠሩና በግንባታ ስራ የተሰማሩ ኢትዮጵያውያን ወደ 750,000 እንደሚጠጉ ይገመታል። የሳውዲ መንግስት እንዳይዛቸው ተደብቀው ለመኖር የሚገደዱትም ቁጥራቸው አያሌ ነው። የተባበሩት መንግስታት ድርጅት ዓለም አቀፍ የስደተኞች ተቋም እንደሚለው ወደ የመን ለመሄድ ዋነኛ መንገድ በሆነችው ጅቡቲ በአውሮፓውያኑ 2023 ብቻ 106,000 ኢትዮጵያውያን የፈለሱ ሲሆን ከሀገራቸው ተነስተው የጅቡቲ ድንበር ለመድረስም ለሳምንታት መጓዝ የግድ እንደሚላቸው አመልክቷል። ጉዞ የሚሆነው በመኪና፣ በአውቶቡስ ወይም በእግር ሲሆን በሚክስድ ማይግሬሽን ሴንተር መረጃ መሰረትም በየመን የተዋቀረ መንግስት አለመኖሩ ለህገወጥ ሰው አዘዋዋሪዎች ምቹ ሁኔታ ፈጥሯል። በዚህም አፍሪካውያን ስደተኞች ባህሩን ከተሻገሩ በኋላ በሚደርሱባቸው ሀገራትም ለብዝበዛ ይጋለጣሉ። ይህ ምስራቃዊ የስደተኞች መንገድ በመባል የሚታወቀው የጉዞ መስመር በአህጉሪቱ በጣም አደገኛ ሲሆን ስደተኞችን ባህር ሲያቋርጡ የሚጠቀሙት የተበላሹ ጀልባዎች መሆናቸው ለሚደርሰው አደጋ አንዱ ምክንያት መሆኑን መረጃዎች አመላክተዋል። የአልማዝ ማዕድን ሲለቅሙ ስለሚውልበት የምድራችን ብቸኛ የህዝብ መዝናኛ ፓርክ የምንነግራችሁ ሰዓት ላይ ደርሰናል። እድሎ ከቀናውት ያገኙትን የአልማዝ ማዕድን የግሎ ማድረግ የሚችሉበት እዚህ የህዝብ መዝናኛ ፓርክ ለመግባት የሚጠበቅበት $15 መክፈል ብቻ ነው። የውጭ ትንታኔና ዓለም አቀፍ ጉዳዩ ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። በ34 ሄክታር መሬት ላይ የተንጣለለው ይህ በአሜሪካ አርካንሶ ግዛት ውስጥ የሚገኘው ክሬተር ኦፍ ዳይመንድስ የህዝብ ፓርክ ማንኛውም ሰው ገብቶ መዝናናት፣ አካፋና ዶማ ይዞ የአልማዝ ማዕድን ሲፈልግ መዋል፣ ሲያሻውም ድንኳን ተከራይቶ እዛው ውሎ በማደር የአልማዝ ማዕድን መፈለግ የሚችሉበት የምድራችን ብቸኛው ስፍራ ነው። ይህ የአልማዝ ማዕድን ስፍራ ከ1906 ጀምሮ የአልማዝ ማዕድን ለማውጣት ፍቃድ በተሰጣቸው ሰዎች ስር ነበር። ሆኖም ከዚህ የማዕድን ማውጫ ስፍራ የሚጠበቀውን ያህል ትርፍ ባለመገኘቱ በግሪጎሪያኑ 1972 የአርካንሶ ከተማ ማዘጋጃ ቤት የህዝብ መዝናኛ እንዲሆን በማለት ወደ ራሱ ይዞታ አዘዋውሮት የረፍት ቀኑን ማዕድን በመቆፈር ማሳለፍ ለሚፈልግ ለማንኛውም ሰው ክፍት አድርጎታል። ይህ የማዕድን ማውጫ ቦታ ወደ መዝናኛ ፓርክነት ከተቀየረ በኋላም እስካሁን በተለያዩ የፓርኩ ጎብኚዎች ከ35,000 በላይ የተለያየ መጠንና ቀለም ያላቸው የአልማዝ ማዕድኖች ተገኝተው የጎብኚዎቹ ንብረት ሆነዋል። Just like the other significant diamonds, here's the Esperanza, the nearly 9-carat gem. በማዕድን ማውጫ ስፍራው የሚገኘው አልማዝ ብቻ ሳይሆን እንደ ጋርኔት፣ ጋስፐር፣ አጌት፣ ኳርትዝ እና ሌሎችም የከበሩ ማዕድናትም በውስጡ የያዘ ነው። በውስጡ እንደያዘው አልማዝ ብርቅዬ ወደ ሆነው ወደዚህ የምድራችን ብቸኛ የህዝብ ፓርክ በየዓመቱ የሚጎርፈው ሰው ከ150,000 እስከ 180,000 ይደርሳል። እናም ስለዚህ የማዕድን ማውጫ ስፍራ ሰምቶ ከሩቅም ሆነ ከቅርብ የመጣ ጎብኚ ለአዋቂ ሰዎች $15፣ ለታዳጊዎች ደግሞ $7 ብቻ በመክፈል ወደ ፓርኩ ከገቡ በኋላ አልማዝ ምን እንደሚመስልና እንዴት ቢፈልጉ ሊያገኙ እንደሚችሉ በባለሙያዎች ገለጻ ተደርጎላቸው አካፋና ዶማ ይሰጣቸውና በውስጡ ማዕድናትን ወደ ያዘው ትልቅ ሜዳ ይሰማራሉ። የረፍት ቀናቸውን በዚህ ፓርክ ለማሳለፍ አንድም አልማዝ ለማግኘት አንድም ደግሞ ከቤተሰባቸው ጋር ለየት ባለመልኩ ሲዝናኑ ለመዋል ከሳምንት እስከ ሳምንት ብዛት ያላቸው ሰዎች ወደዚህ ፓርክ እየሄዱ ይውላሉ። ፍለጋቸው ከተሳካ ደግሞ የአልማዝ ባለቤት ሆነው ወደ ቤታቸው ይመለሳሉ። ከዚህ በተጨማሪም ለአመታት ስራዬ ብለው በየጊዜው ወደዚህ ፓርክ እየመጡ ከ10 ጊዜ በላይ በተደጋጋሚ አልማዝ አግኝተው የተመለሱ ሰዎች እንደሚገኙም መረጃዎች ያመለክታሉ።
to the rarity that is the Crater of Diamonds State Park. Cox encourages anyone to ክቡራትና ክቡራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥያቄዎች፣ ጥቆማዎችና አስተያየቶች ቢኖራችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን ደግሞ የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። ምርጫ ቦርድ ህወሓትን ከፓርቲነት ሊሰርዝ የሰጠው ቀነ ገደብ ሊጠናቀቅ 2 ቀናት ብቻ ቀርተውታል። ከቆይታ በኋላ የተመራረጡ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። በዓለም ላይ ካሉ ፍቅሮች ሁሉ የእናት ፍቅር ትልቁ ስለመሆኑ ይነገርለታል። ለዚህ ፍቅር የልጅነት መስዋዕትነትን እየከፈለ ስለሚገኘው ወጣት ኢያሱ ባልደረባችን ናትናኤል ደመና ይነግራቸዋል። እናቴ ማለት በጣም ጀግና አንደኛ እናት ናት። ብዙዎች በምድር ላይ ካሉ ሁሉ የሚልቀው የእናት ፍቅር ነው ሲሉ ይደመጣሉ። የዛሬው ባለ ታሪካችን የ18 ዓመቱ ወጣት ኢያሱ ልዑል ለእናቱ ያለው ፍቅር ያስቀናል፣ ልብም ይነካል። ከ9 ዓመታት በፊት ለሥራ በወጣበት በመኪና አደጋ አባቱን የተነጠቀው ወጣት ኢያሱ እንደ በኩር ልጅነቱ ታናሽ ወንድሙንና የሚወዳት እናቱን ኑሮ ለመደጎም እናቱ ይሰሩት የነበረውን የልብስ ማጠብ ሥራ ተረክቦ የግለሰቦችን ልብስ በማጠብ በሚያገኛት አነስተኛ ገቢ ቤተሰቡን ለማኖር መጣር እንደጀመረ ይናገራል። የመጀመሪያ ልጅ ስለሆንኩ ከአመታት በፊት እናቴን ለማገዝ ከ2 ዓመት በፊት እናቴን ለማገዝ ልብስ ማጠብ ጀምሬ ነበርና ኦሬዲ አሁን 2ኛ ዓመት ላይ ደርሻለሁ 12ኛ ክፍል ላይና ከትምህርቴ ጎን ለጎን ላውንደሪ ሰርቪስ እሰጣለሁ ለሰዎች ማለት ነው። የሰዎች ልብስ እየተቀበልኩ እያጠብኩ በጊዜው ለሰዎች ለከስተመሮቼ ቶሎ ለማድረስ እጥራለሁ ሞክራለሁ። ብዙዎች በብዙ ፈተና ውስጥ ሲያልፉ ያንን ችግር ለማለፍ የማያወጡት ዳገት የማይወርዱት ቁልቁለት ባይኖርም ከጎንሽ አለን የሚሏቸው ሰዎች መፈለጋቸው ሰውኛ ባህሪ ነው። ወጣት ኢያሱም የቤተሰቡን ችግር ለማለፍ ከልብስ ማጠብ ባለፈ በማህበራዊ ሚዲያ ላይ የተለያዩ እንቅስቃሴዎችን ያደርጋል። አደባባይ ወጥቶ ከመለመን ባለው አቅም የሚሰራን ሰው ማገዝና ማበረታታት ዓላማ ያደረገው ጃሚ የተሰኘ መተግበሪያ ደግሞ እንዲህ ቤተሰቡን ለመደገፍ የሚጥራውን ኢያሱንና መሰል ችሎታና ፍላጎት ኖሯቸው በአቅም ማጣት መስራት ላልቻሉ ሰዎች መድረስን ዓላማ አድርጎ ነው ወደ ስራ የገባው። ጃሚ የተሰኘው ይህ መተግበሪያ ሰዎች በማህበራዊ ሚዲያ የሚለቋቸውን የተለያዩ ይዘት ያላቸው ቪዲዮዎች ከማዝናናት ባለፈ ገቢ ሊያገኙባቸው የሚችሉበትን እድል ይዞ የመጣ ሲሆን ይህም የሚሆነው የተለቀቀውን ቪዲዮ አይቶ ሰዎች ያቅማቸውን ስጦታ የሚሰጡበትን መንገድ በማዘጋጀት ነው። በዚህም ሰዎች የጃሚ መተግበሪያ ላይ በመመስገብ በሚለቁት ቪዲዮ ላይ የጃሚ መለያ ወይም ሊንክ እንዲሁም የኪውአር ኮድ በማስቀመጥ ሰዎች ተጨማሪ ስጦታዎችን መቀበል የሚችሉበት ዘዴ መሆኑም ታውቋል። ወጣት ኢያሱም ቤተሰቡን ለመለወጥ ብዙ ሊያሟላቸው የሚፈልጓቸው ነገሮች መኖሩን ገልጾ በዋናነትም በሚሰራቸው ቪዲዮዎች የሚዝናኑና አስተማሪ ናቸው ብሎ ያሰቡ ሰዎች በጃሚ መተግበሪያ በኩል እገዛቸውን ቢያደርጉለት በፍጥነት ለማደግ እንደሚረዳው ይገልጻል። ይህ ብርቱ ወጣት አያይዞም ለእናቱና ለወንድሙ ማድረግ የሚፈልገው በርካታ ነገር መኖሩን ገልጾ በልዩነትም የመስሪያ ቦታና የማጠቢያ ማሽን ድጋፍ እንዲደረግለት ይጠይቃል። አንደኛ ቦታ ነው። ሁለተኛ ደግሞ የተመቻቸ ማሽንም ቢኖር ምክንያቱም በእጅ ከማጠብ የተመቻቸ ማሽን ቢኖር ጊዜና ጉልበትን የሚቆጥብ ማሽን እንደዛ ብታገዝ በተረፈ ያው እውቀት ነው ከሁሉ በላይ ትላልቅ ድርጅቶች አሉ አዲስ አበባ ውስጥ የተለያዩ ላውንደሪ ሰርቪስ የሚሰጡና ከነዛ ብዙ አይነት ቅስም ትምህርት በወስድ ብዙ አይነት የመማረው ነገር አለና ከነሱ ትምህርት በወስድ ቢያስተምሩኝ በማር ኤክስፒሪየንስ ሼር በደረግ በጣም ደስ ይለኛል። ምክንያቱም እንደዛ ከተማርኩ ነገሮች ቀላል ነው የሚሆኑት። እውቀት ነው ለሰው ልጅ የሚያስፈልገውና እንደዛ ባገኝ በዚህ ብታገዝ እኔ እርግጠኛ ነኝ አሪፍ ቦታ ደርሳለሁ ብዬ አስባለሁ። ወጣቱ ኢያሱ ላለፉት 2 ዓመታት በነበረው የሥራ ቆይታ ያገዙትን መልካም ኢትዮጵያውያንን አመስግኖ ለኩያ ወጣቶች ደግሞ ስራ ሳትንቁ መስራትን ልማዳችሁ አድርጉ ሲል ተናግሯል። ይህንን ወጣት ማገዝ የምትፈልጉ በጃሚ መተግበሪያ በኩል በስክሪኑ ላይ የሚታየውን ስካን በማድረግ ማገዝና ማበረታታት ትችላላችሁ። ኢትዮፒካርና አሚጎስ የኤሌክትሪክ መኪናዎችን ለደንበኞቻቸው አስረከቡ።
ኢትዮፒካር መኪና አስመጪ ከአሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር ጋር በመተባበር በኤሌክትሪክ የሚሰሩ ዘመናዊ መኪኖችን ለ15 ደንበኞች ማስረከባቸውን በኢትዮፒካር ዋና መስሪያ ቤት በተካሄደ ስነ ስርዓት ላይ አስታውቋል። በኢትዮፒካር በቀጥታ ግዢ እንዲሁም በባንክ ብድር አማራጭ እየቀረቡ የሚገኙት እነዚህ የኤሌክትሪክ መኪኖች የፋብሪካ ዋስትና እንዳላቸው የተገለጸ ሲሆን እስካሁንም ከ1000 በላይ የሚሆኑ ፈላጊዎች ከባንክ እንዲሁም ከብድርና ቁጠባ የፋይናንስ ተቋማት ጋር ውል በመግባት መኪኖቹን ማስረከቡን የኢትዮፒካር ማርኬቲንግ ኃላፊ አቤኔዘር ደበበ ገልጸዋል። አሚጎስ ከኢትዮፒካር ጋር ስምምነት ከፈጸመ ወዲህ ቅድመ ቁጠባውን ላሟሉ 100 ደንበኞች የኤሌክትሪክ መኪኖችን ያስረከቡ ሲሆን እስከ መጪው ሰኔ 30 ባለው ጊዜም 50 ለሚደርሱ ደንበኞች መኪኖችን ለማስረከብ መታቀዱም ተነግሯል። ጉድዊል ዴቨሎፕመንት ማህበር ከኢትዮጵያ ክርስቲያን የጤና ባለሙያዎች ህብረት ጋር በመሆን ለ472 ህሙማን ነጻ የህክምና አገልግሎት መስጠቱን ገለጸ። ማህበሩ ከሌሎች አጋር ድርጅቶችና ከ30 በጎ ፈቃደኛ የጤና ባለሙያዎች ጋር በመሆን በልደታ ክፍለ ከተማ ከሚገኙ 8 ጤና ጣቢያዎች ውስጥ ላሉ በዝቅተኛ የኑሮ ደረጃ ውስጥ ለሚገኙ 472 የህብረተሰብ ክፍሎች ለ2 ቀናት የቆየ ነጻ የህክምና አገልግሎት መስጠቱን አስታውቋል። ማህበሩ በ2 ቀናት አገልግሎቱ የጥርስ ህክምናን ጨምሮ ሌሎች የውስጥና የውጭ ህክምና አገልግሎቶችን መስጠት መቻሉንም ገልጿል። ማህበሩ አክሎም የነጻ ህክምና አገልግሎቱን በሌሎች የሀገሪቱ ክፍሎች ለማከናወን እቅድ እንዳለውና ከህክምና አገልግሎቱ በተጨማሪ ነጻ የውሃ መጠጥ አቅርቦት ላይ መስራት እቅድ እንዳለው ማሳውቋል። ክቡራን ተመልካቾች አሁን ሰዓቱ ልዩ ልዩ ስፖርታዊ መረጃዎች ወደ እናንተ የምናደርስበት ነው። ስፖርታዊ መረጃዎቹ በዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። 28ኛ ሳምንቱ ላይ በደረሰው የኢትዮጵያ ፕሪሚየር ሊግ ጨዋታዎች ሐዋሳ ዩኒቨርሲቲ ስቴዲየም እየተደረጉ ሲሆን በሳምንቱ ቀዳሚ ፍልሚያ አዳማ ከተማና መቀለ ሰባ እንደርታ ቀን 9 ሰዓት የተገናኙበት ጨዋታ ያለምንም ግብ በአቻ ውጤት ተጠናቋል። በተለይ ሁለቱ ቡድኖች ቀጣይ በሊጉ ለመቆየት የሚያደርጉት ጨዋታ በመሆኑ በጣም ጥንቃቄ የተሞላበት ጨዋታ ሲሆን በሁለቱም ቡድኖች በኩል የተለያዩ የግብ ማግባት ሙከራዎች መደረግ ቢችሉም ኳስና መረብ ሳይገናኙ አቻ ውጤት ጨዋታው ተጠናቋል። ቀን 12 ሰዓት ላይ በተደረገው ጨዋታ ኢትዮጵያ ቡና ሀዲያ ሆሳዕናን 1-0 በማሸነፍ ነጥባቸውን ወደ 45 በማሳደግ ለዋንጫ የሚያደርጉትን ፉክክር አጠናክረው ቀጥለዋል። ነገም ቀጣይ ጨዋታዎች ሲደረጉ ሐዋሳ ከተማ ከድሬዳዋ ቀን 9 ሰዓት ሲገናኙ 12 ሰዓት ላይ ሲዳማ ቡና ከመቻል የሚያደርጉት ፍልሚያ በጉጉት ይጠበቃል። ወቅታዊ የደረጃ ሰንጠረዡን ኢትዮጵያ መድን በ54 ነጥብ ሲመራ ኢትዮጵያ ቡናና ባህር ዳር በ45 እና በ43 ነጥቦችን በመያዝ ይከተላሉ። ተመልካቾቻችን የሀገር ውስጥ መረጃዎቻችን ይህንን ይመስላሉ። ከባህር ማዶ ወዳገኘናቸው መረጃዎች እናልፋለን። በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ መልስ ጨዋታ ዛሬ ማታ 4 ሰዓት ላይ በሳንሴሮ ጁሴፔ ሜዛ የ2010 የመድረኩ አሸናፊ ኢንተር ሚላን ከ2015 አሸናፊው ባርሴሎና ጋር ወደ ፍጻሜ ለማለፍ ይፋለማሉ። በመጀመሪያ ዙር ጨዋታ ካምፕኑ ላይ በድራማዊ ጨዋታ 3-3 የተለያዩት ሁለቱ ክለቦች ወደ ሙኒኩ ፍጻሜ ለማለፍ የሚያደርጉት ጨዋታ ከፍጻሜ በፊት የሚደረግ ሌላ ፍጻሜ ተብሎለታል። በመጀመሪያ ዙር ጨዋታ ላይ የጨዋታው ልዩነት ፈጣሪ የነበረው የ17 ዓመቱ የላሜሲያ ፍሬ የሆነው ላሚን ያማል በዛሬውም ጨዋታ ምን ሊያስመለክተን ይችላል የሚለው ይጠበቃል። ይህ አስደናቂ ታዳጊ ከባለፈው ሳምንት ጨዋታ በኋላ አድናቆቶች ከየአቅጣጫዎች እየጎረፉለት ይገኛሉ። እንደሱ አይነት ተጫዋቾች በየ50 ዓመቱ ብቅ የሚሉ ክስተቶች ናቸው ሲል ያሞካሹት የኢንተር ሚላኑ አሰልጣኝ ሲሞኔ ኢንዛጊ ዛሬም እሱ ኳሱን እንዳያገኝ ለማድረግ በሁለት ወይም 3 ተከላካዮች እንደሚጫወቱ ተናግረዋል። ከዋክብትን ከማፍራት ቦዝና ማታቀው ላሜሲያ ከሊዮኔል ሜሲ በኋላ ቀጣዩን ኮከብ ለእግር ኳስ እንካችሁ ብላለች። ለክለቡ ባርሴሎናና ሀገሩ ስፔን አስደናቂ ጊዜን እያሳለፈ የሚገኘው ላሚን ያማል በመጀመሪያ ዙር ጨዋታ ኢንተር ላይ ግብ በማስቆጠር በአውሮፓ ቻምፒየንስ ሊግ ታሪክ በግማሽ ፍጻሜ ግብ ያስቆጠረ በእድሜ ትንሹ ተጫዋች ሆኗል። ዛሬስ የካምፕ ኑ አስማቱን ሳንሴሮ ላይ ይደግመው ይሆን የሚለው በሁሉም እግር ኳስ አፍቃሪዎች ዘንድ በጉጉት ይጠበቃል። ድራማዊ ክስተቶች የማያጡት የአውሮፓ ቻምፒየንስ ሊግ ዛሬስ ምን አይነት ታምር ያሳየን ይሆን?
ምሽት 4 ሰዓት የምናየው ይሆናል። በመጨረሻም የክረምቱ የተጫዋቾች የዝውውር መስኮት እየቀረበ መሆኑን ተከትሎ የተለያዩ የዝውውር ዜናዎች እየወጡ ይገኛሉ። የአርሴናሉ አማካኝ ጆርጂኒዮ በነፃ የዝውውር ፍላሚንጎ ለመቀላቀልና እስከ 2028 በክለቡ ለመቆየት መስማማቱን ፋብሪዚዮ ሮማኖ ይፋ አድርጓል። በተመሳሳይ በመጪው ክረምት ተገቢው የዝውውር ጥያቄ ከቀረበለት ኮቢ ማይኖንና አሌያንድሮ ጋርናቾን አሳልፎ ለመስጠት ዝግጁ መሆኑን ማንቸስተር ዩናይትድ ገልጿል ሲል ካፍ ኦፍሳይድ አስነብቧል። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር የአብስራ ገዛኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።